ንሴብሖ ለእግዚአብሔር ለዘበስዓተ ቅዱሳን ይሴባህ ለዘበስዓተ ቅዱሳን ይሴባህ። ጥበብን ከእውቀት ጋር፣ ጾም ጸሎትን ከሥራ ጋር፣ ብሕትውናን ከፍጹም ምነና ጋር፣ ተጋድሎን ከጽናት ጋር በበረሃ በዱርና በዋሻ ሆነው ስለ ስሙ በስሙ ጸንተው ምድረ በዳውን ምድረ ገነት አድርገው የሚኖሩ ምድራውያን መላእክት ሰማያውያን ሰዎች ናቸው። በየገዳማቱ ያሉ መነኮሳትና መነኮሳያት በምንኩስና ሕይወት የሚኖሩ ቅዱሳን አባቶችና እናቶች ሙሉ ሕይወታቸውን ለእግዚአብሔር በመስጠት የሚገጥማቸውን ምድራዊ ፈተና በጾም በጸሎት ዕለት ዕለት እየተጉ ጸባ አጋንንቱን ድምፀ አራዊቱን ታግሰው በፍቅር ኅብረትን በተስፋ ሰማያዊ ሀብትን በዓላማ ጽናትን በአጠቃላይ የአበውን አሰረ ፍኖት ያጸኑ የቤተ ክርስቲያን አምዶች ናቸው ገዳማትና አብነት ትምህርት ቤቶች። ሰላም ጤና ይስጥልኝ በያላችሁበት የመርሃ ግብራችን ተከታታዮች፣ ይህ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ገጸ ገዳማት ወአብነት የተሰኘው መርሃ ግብራችን ነው። በዛሬው ዝግጅታችን የኢትዮጵያ ታላላቅና ጥንታውያን የአንድነት ገዳማት አበምኔቶችና መምኔቶች ጋር የተከናወኑ ስለ ገዳማት ወቅታዊ ሁኔታና ገዳማዊ ሕይወት ሀገር አቀፍ የስልጠናና የምክክር መርሃ ግብር በተመለከተ በጠቅላይ ቤተ ክህነት ተገኝተን ሙሉ መርሃ ግብሩን አዘጋጅተን ወደ እናንተ እናስቃኛችኋለን። አብራችሁ እንድትቆዩ የአክብሮት ግብዣችን ነው። ከመላው የኢትዮጵያ ገዳማት ለተወጣጡ መነኮሳትና መነኮሳያት በአምስት የተለያዩ ርዕሰ ጉዳዮች ላይ ያተኮረ ስልጠናና የልምድ ልውውጥ የተደረገ ሲሆን ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት መርሃ ግብሩን ባርከውና ቃለ ምዕዳን ሰጥተው ከፍተዋል። ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የባህር ዳርና የሰሜን ጎጃም አህጉረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የተከበራችሁ የገዳማት አበው መነኮሳት እና መነኮሳያት፣ እንደዚሁም በዚሁ ትልቅ ጉባኤ ተሳታፊዎች የሆናችሁት ሁሉ ወገኖቻችን ሁሉ እግዚአብሔር አምላክ ቅዱስ ፈቃድ ሆኖ በዚች የሁላችን አውደ ምሕረት በሆነችው አዳራሽ ተገናኝተን ስለ ሃይማኖታችን፣ ስለ መንፈሳዊ ጉዞአችን፣ ስለ ሀገራችን፣ ስለ ቤተክርስቲያናችን ለመወያየት እና በጸሎትም ሀገራችንን እንዴት እንደምንጠብቅ ለመመካከር ተሰብስበናልና እግዚአብሔር አምላካችን ለዚሁ መንፈሳዊ ጉባኤ እንኳን ፈቀደልን፣ እንኳን በደህና መጣችሁ እላለሁ። በጾም በጸሎት በትህርምት በምናኔ ተወስናችሁ እናንተ አበው መነኮሳት ስለ ሀገራችን፣ ስለ ቤተ ክርስቲያናችን፣ ስለ ሃይማኖታችን፣ ስለ ማንኛውም ሀገራችን ምዕመናንና ምዕመናት የምትጸልዩ አባቶች አላችሁን። እንግዲህ ከእግዚአብሔር ጋር የምንገናኘው በጸሎት ብቻ ነው እና በምናኔና በጾም በጸሎት ነው ከእግዚአብሔር ጋር የምንገናኘው። ስለዚህም እናንተ በተለይ በገዳማት ተወስናችሁ በጾምና በጸሎት ተወስናችሁ የምትኖሩ አባቶች ለእግዚአብሔር ቅርቦች ናቸው። ቤተ ክርስቲያናችን ሀብቷ በርካታ ነው። የምንጠብቃቸው ብዙ ምዕመናን አሉ። እነሱን መክረን አስተምረን ሃይማኖታቸውን አጥንተው ጠብቀው እንዲኖሩ ስለ ሃይማኖታቸው ምስጢር እንዲያውቁ ለማድረግም ኃላፊነት አለብን ማለት ነው። በዛው ልክም ደግሞ ጸሎታችን ሰፊ ነው፣ ትምህርታችን ሰፊ ነው። መጽሐፍቶቻችን በርካታ ናቸው።
ታሪካችን ረጅም ነው። ሀብታችን መንፈሳዊ ሀብታችን ሁሉ ሰፊ ነው። ጾማችን፣ ጸሎታችን፣ አስተብቆታችን ሰፊ ሆኖ እያለ ሰይጣን ግን ስራውን እየሰራ ነው ያለው። እየከፋፈለን ነው ያለው። እያጣላን ነው ያለው። እርስ በርሳችን እንድንባላ ነው እያደረገን ያለው እና በጸሎት መበርታት አለብን ለማለት ፈልጌ ነው። እናንተም አሁን ወደዚች መንፈሳዊት ቤታችሁ ወደ ጠቅላይ ቤተ ክህነት መጥታችሁ ስለዚሁ ጉዳይ ለመወያየትና ለመመካከር በመምጣታችሁ እናመሰግናችኋለን። ብፁዕ አቡነ አብርሃም የጠቅላይ ቤተ ክህነት ዋና ሥራ አስኪያጅ፣ የባህር ዳርና የሰሜን ጎጃም ሀገረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት እንዲሁም የየመምሪያው ኃላፊዎች የተገኙበት መርሃ ግብር ሲሆን ብፁዕ አቡነ አብርሃም አበው መነኮሳት እንደ ዛሬው ስልጣኔ ባልነበረበት ብራና ፍቀው ብዕር ዳምጠው ዓለምን የሚያስደምሙ እጹብ ድንቅ መጻሕፍትን አቆይተውልናል ይላሉ ብፁዕነታቸው በመልእክታቸው። ገዳማውያን አባቶቻችን እንደምታውቁት በረሃብም ጊዜ፣ በችግርም ጊዜ፣ በፈተናውም ጊዜ፣ በደስታውም ጊዜ በረሃብ አለንጋ እየተገረፉ በልዩ ልዩ ስቃያት እየተሰቃዩ የገዳማትን ክብር ጠብቀው ከዘመን ወደ ዘመን አሸጋግረው ለእኛ አስተላልፈውልን። ገዳማትን ስናነሳ በምነና ላይ ብቻ የተሰማሩ አባቶቻችን አልነበሩ። በጸሎት ብቻ ጽሙዳን የሆኑ አልነበሩ። መደበኛ ስራቸው ጸሎት፣ ጾም፣ ስግደት ቢሆንም በአንጻሩ ግን ተግባረ ዕዱም ጥበበ ዕዱም ለየት ያለ እንደነበረ ሁላችን እናስታውሰዋለን። ብራናውን ፍቆ ቀለሙን አዘጋጅቶ በጥብጦ ብዕር ቀርጾ ሁሉን ነገር አስተካክሎ ዛሬ ላይ ለዓይን እጹብ ድንቅ የሚያሰኙ መጻሕፍትን እንደ ዛሬው ዘመን ባልሰለጠነበት ምንም ወቅቱ በማይፈቅድበት ሕይወታቸውን መስዋዕት አድርገው ዓለምን የሚያስደምሙ የሃይማኖት፣ የታሪክ፣ የጸሎት፣ የጥበብ መጻሕፍትን ጽፈው ደግሰው አሳምረው ጠብቀው ለእኛ አስረክበውናል። እጹብ ድንቅ የሚያሰኙ እነሱ እየተራቡ በረሃብ አለንጋ እንኳ እየተገረፉ ከነዚያ ውስጥ አንዱን ሽጠን ወይም ለውጠን ከረሃብ ራሳችንን እናድን ያሉበት ጊዜ አልነበረም። ወገባቸውን አንጀት ርቋቸው ታጥቀው ደንጋይ ጨምረው በመታጠቅ ትጥቁንም ለመቀበል የሚያስችል ወገብ ስላልነበራቸው በእንደዚህ አይነት መንገድ የሀገር ኩራት የሆኑ ቅርሶቻችንን ጠብቀው ለእኛ አስተላልፈውልናል። ዛሬም ለእነሱ እግር የተተካችሁ አባቶቻችን የአባቶቻችሁን መመሪያና ክብር በመጠበቅ በተለያዩ ገዳማት እየተራባችሁና እየተጠማችሁ ማንም ማን ባልደረሰበት ውሎ ጥርኝ ውሃና እፍኝ ቆሎ እንኳ ለማግኘት በምትቸገሩበት ገዳማቶቻችንን ክብር ጠበቃችሁ የምትገኙ እንዳላችሁም ቤተ ክርስቲያን ታምናለች። ስለዚህ ትናንትና እንዲህ አይነት አባቶች ከነበሩን ዛሬም የትናንትና አባቶቻችንን ፈለግ ተከትለው ስራቸው ግብራቸው ሆኖ የሚቀጥሉ ካሉን የነገውስ ምን ይመስላል፣ ተረካቢው ምን ይመስላል የሚለውን በማሰብ የነገውን ተረካቢ በእናንተ እግሮች የሚተኩ መነኮሳያትን እንዴት ነው መፍጠር ያለብን? ዘመኑስ ይፈቅዳል ወይ? ዛሬ እንደምታዩት ወደ ገዳም ከመሄድ ይልቅ ወደ ከተማ የምንሄደው መነኮሳት በዝተናል። በገዳም ከመኖር ይልቅ በከተማ መኖርን እንደ በጎ ነገር የሚቆጥሩ መነኮሳያት ተፈጥረዋል። ስለዚህ ቢያንስ እዚህ እግራቸው፣ ሕይወታቸው፣ ሰውነታቸው ቢቀመጥ
ልባችን በየገዳማቱ እንዲቀመጥ በተወሰኑ ጊዜያት እንኳ ገዳም ሄዶ ከአባቶቻችን ጸሎት ተቀብሎ ከአባቶቻችን በረከትን ተቀብሎ መምጣትን ማለማመድ ግድ ይላል። በዚያውም የሚተኩና የሚኖሩ ሰዎችን ዛሬውን መፍጠር ግድ ይላል። ዛሬ በተደጋጋሚ አባቶቻችን እንዳስተማሩ ወደ ገዳምን በምነና ላይ የሚሄዱት የጥንቱን ስርዓትና ሕግ ተከትለው ጠብቀው የሚኖሩ አባቶቻችንን የሚያውቁ በተለያየ ምክንያት ዓለምን ንቀው ሳይሆን ዓለም ንቃቸው፣ ዓለምን ጠልተው ሳይሆን ዓለም ጠልታቸው፣ ዓለምን አንሽ ብለው ሳይሆን ዓለም አንሽ አልሽ በማለት ተጸይፋቸው መደበቂያና መሸሸጊያ ሲያጡ ወደ የገዳማቱም እየገቡ ገዳማቱን የሚያውቁ ሥርዓተ አበውን የሚጥሱ ፍቅረ እግዚአብሔርን የረሱ በሁሉም ነገር እኛንን መሪዎች እኛንን ሰሪዎች ከኛ በላይ ላሳር የሚሉ በጸሎት ተግተው በሀገር ፍቅር፣ በወገን ፍቅር፣ በሃይማኖት ፍቅር የሚኖሩትንም ተስፋ የሚያስቆርጡ በየገዳማቱ ብቅ ማለታቸውም የማይካድ ሐቅ ነው። ስለዚህ ይህንን የመሰለውን ሁሉ እያነሳን በውይይታችን የእግዚአብሔርን ሥራ የምንሰራበትን ገዳማት ከተባሉ ስማቸው ከግብራቸው ግብራቸው ከስማቸው ተባብሮ ተሳስሮ የሚኖሩበትን ስምና ግብር ሳይለያዩ ተስፋ ያጡ ምዕመናን ክርስቲያኖች በሙሉ ተስፋቸው ገዳማት ላይ ሆኖ አባቶቻችን እናቶቻችን በጸሎት ይረዱናል፣ ወደ እግዚአብሔር ያማልዱናል፣ ስለ ኃጢአታችን ያነባሉ፣ ያለቅሳሉ፣ እግዚአብሔርም መሐሪ ነው ይቅር ይለናል በእነሱ ጸሎት ብለው የሚያምኑባቸው ገዳማት እንዲኖሩን ተግተንና ነቅተን መስራት የመጨረሻው ዘመኑ የሚያስገድደን አንዱና ትልቁ ነገር ይሆናል። አባ ኃይለ ገብርኤል ግርማ ዶክተር፣ በቅድስት ሥላሴ ዩኒቨርሲቲ የትምህርት ዘርፍ ምክትል ፕሬዝዳንት፣ ሥርዓተ ገዳምና ዕቅበተ እምነት በኦርቶዶክሳዊ መንፈሳዊነት በሚል ርዕስ ለመነኮሳቱ ስልጠና ሰጥተዋል። መንፈሳዊነትን ወይም ገዳማዊነትን በተግባር በሚኖሩ አባቶቻችን ገዳማውያን እናቶቻችን በተወሰነ መልኩ የምክር ሀሳብ ማቅረብ በጣም ከባድ ነው የሚሆነው። ምክንያቱም እናንተ በተግባር ነው የምትኖሩትና ያንን ተግባራዊ የሆነውን ነገር በተወሰነች ደቂቃ ለመግለጽ ያህል ሥርዓተ ገዳምንና ዕቅበተ እምነትን ምክንያት አድርገን ለማንሳት በተሰጠኝ ርዕስ መሰረት ነው። ብዙ ከባድ ነው የሚሆነው፣ ምክንያቱም የምትኖሩት ኑሮ ስለሆነ ማለት ነው። እና ለመታዘዝ ያህል ጥቂት ነገር ነው ማለት የምሞክረው። በነገረ መለኮት ጥናት ላይ መንፈሳዊ የሚባለውን ትምህርት በሚሰጥበት ጊዜ በተለይ ኦርቶዶክሳዊ መንፈሳዊነት ሰፊ የሆነ የትምህርት ማዕከልን ይዞ ነው የሚገኘው። ሁለት ርዕሶች በአንድ ላይ ተጣምረው፣ ነገር ግን ጥቂት ነገሮች ነው ለማየት የምሞክረው። ዕቅበተ እምነት ራሱን የቻለ ትልቅ ርዕስ ነው። እንደገና ደግሞ ሥርዓተ ገዳም ራሱን የቻለ ከመንፈሳዊነት አንጻር ትልቁን ቦታ ይዛል ማለት ነው። ኦርቶዶክሳዊ መንፈሳዊነት የተለየ መንፈሳዊነት ነው ያለው። የእህት አብያተ ክርስቲያናትም የምስራቅ አብያተ ክርስቲያናትም የሚስማሙበት ፍጹም የሆነ የገዳማዊ ሕይወት ያለበት ከእግዚአብሔር ጋር የምንገናኝበት በተለይም እግዚአብሔርን የምንመስልበት በዚህ በነገረ መለኮት ጥናት ቴዎሲስ ይባላል። ወይም ደግሞ አማልክት ዘበጸጋ የሚያሰኘን ወይም ሱታፌ አምላክ የምናገኝበት በእኛው ቋንቋ ማለት ነው የምናገኝበት ሕይወት ስለሆነ መሰረቴን እሱን ነው የማደርገው። እንደ እግዚአብሔር ፈቃድ በገዳማዊነት ሕይወት ውስጥ የሚፈጸሙትን ቃለ መሐላ አጽንኦት ሰጥቶ ለመረዳት ነው። በዚሁ መንፈሳዊ በኦርቶዶክስ መንፈሳዊነት ውስጥ ገዳማውያን ቃለ መሐላ አላቸው፣ ስርዓተ አምልኮ የሚፈጽሙበት እንዲሁም ደግሞ ስርዓተ ገዳማትን የሚፈጽሙበት ስርዓት ይኖራቸዋል። ሌላው ደግሞ በመንፈሳዊ ሕይወት ውስጥ ሊገለጽ የሚገባውን ስነ ምግባር ሂደትን ለመረዳት ነው። ስነ ምግባር አንድ ሰው ሰብአዊ መሆን አለበት። መንፈሳዊ ከመሆን በፊት ከሰብአዊነት በኋላ ነው የስነ ምግባር ጠባይ የሚሰማው። ስነ ምግባራዊ ጠባይ ሲኖረው
ወደ መንፈሳዊ እድገት ማደግ የሚጀምረው እሱን የምናይበት ይሆናል። ሌላው ስርዓተ ገዳምን በመንፈሳዊ እይታ ውስጥ ለመዳሰስ ነው። ስርዓተ ገዳም ራሱ መንፈሳዊ ሕይወት ውስጥ ያው አባቶቻችን በተግባር የምትኖሩት ነው፣ በተወሰነ መልኩ ለማየት ነው። የመጨረሻው ግን በገዳማዊ ሕይወት ውስጥ ሊተገበሩ የሚገባቸው መንፈሳዊ መርሆችን ለይቶ ለማሳወቅ ወይም ለማሳየት ነው። የመጀመሪያው ምዕራፍ በእምነት ላይ የምናየው ሃይማኖታዊ ስነ ምግባርን በእምነት መነጽር ማየት፣ በተለይም በዚህ በነገረ መለኮት ጥናት ላይ አበይት ስነ ምግባራት ከሚባሉት መካከል በሶስት የሚከፈላሉ። የግል ስነ ምግባር የሚባል አለ፣ የጋራ ስነ ምግባር አለ፣ ከማህበረሰቡ ጋር አብረን የምንወራረስበት። ሶስተኛው ግን የነገረ መለኮት ስነ ምግባራት ወይም ደግሞ ሃይማኖታዊ ስነ ምግባራት የሚባሉ ሁሉ አንዱ እምነት ነው፣ ሁለተኛው ተስፋ ነው፣ ሶስተኛው ደግሞ ፍቅር ነው። በእነዚህ ውስጥ ነው የምንኖረው። ምናልባትም በመንፈሳዊው ዓለም ላይ ስንኖር የምናገኛቸው ነገሮች እድገታችን በእምነት ተነስቶ በፍቅር ነው የምንጨርሰው ነው የኦርቶዶክሱ መንፈሳዊነት ሕይወት የምናየው። እምነት የሚለው ቃል በግሪክኛው ቋንቋ ራሱን የቻለ ፒስቴስ ወይም ደግሞ በመባል በተደጋጋሚ በብሉያት በሐዲሳት ውስጥ ሲጠቀስ እንሰማዋለን። ያን ደግሞ ማመንን፣ መታመንን እና ፍጹም ታማኝ መሆንንና አስተማማኝነትን የሚገልጽ ሆኖ ነው የምናየው። በጥንታዊው የቤተክርስቲያናችን መጻሕፍት የምንረዳቸው በተለይም ደግሞ የጥንት ቋንቋዎችን ስናይ የግሪክኛው ቋንቋ የሚያስረዳን እሱን ይሆናል። ቅዱስ ጳውሎስ ግን በዕብራውያን ምዕራፍ 11 ከቁጥር 1 ላይ ሲገልጽልን እምነት ይላል እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውን ነገር የሚያስረዳን ነው ብሎ ነው የሚያስረዳን። እሱን የምናይበት ነው። እንደው አለፍ ብሎ በእምነት መኖር በራሱ ክርስቲያናዊ ሕይወት ክርስቲያን የመሆን ሕይወትን የምንገንዘብ እናገኝበት ነው። በእምነት መኖር ቅዱሳት መጻሕፍት የሚነግሩን የሚያስረዱን እሱን ነው። ራሱ ደግሞ ክርስቶስን ለመምሰል ወይም እኛ ቀደም ብለን እንደምንናገረው ሱታፌ አምላክን ለማግኘት ወይም በነገረ መለኮት ጥናት ቴዎሲስ የምንለው ራሱን የቻለ ክርስቲያን መሆን በራሱ ክርስቶስን የመምሰል ሕይወት ነው። ቅዱስ ጳውሎስ በሁለተኛ ቆሮንቶስ ላይ ምዕራፍ 5 ከቁጥር 7 እስከ 9 ሲያስረዳን ምን ይላል? እንግዲህ ሁልጊዜ ታመን በእምነት እንጂ በማየት አንመላለስምና በሥጋ ስናድር ከእግዚአብሔር ተለይተን በስደት እንዳለን የምናውቅ ከሆንን ታምነናል። ይልቁንም ከሥጋ ተለይተን በስደት መኖር በእግዚአብሔር ዘንድ ማደር ደስ ይለናል። ስለዚህ ደግሞ ብናድር ወይም ተለይተን ብንሆን እርሱን ደስ የምናሰኝ ልንሆን እንቀርባለን ይላል። እምነት እግዚአብሔርን ወደ ማስደሰት እግዚአብሔርን ክርስቶስን ወደ መምሰል የምንቀርብበት አንዱ መንገድ ነው። እሱንም ሕይወት የምናገኝበት ነው። ሌላው ክርስቶስን በመምሰል ሕይወት ውስጥ መኖር ለምን አስፈላጊ ሆነ ብለን ካይን ቅዱስ ጳውሎስ በዚሁ በቆላሲስ መልእክቱ ላይ ምዕራፍ 4 ከቁጥር 2 እስከ 6 የሚገልጻቸው አስፈላጊ ነገሮች አሉት። አንዱ ገዳማውያን ሕይወት አድርገው የሚኖሩት ትልቁ ነገር በጸሎት መጽናት፣ ትግቡ ወጸልዩ ከመ ኢትባኡ ውስተ መንሱት፣ እነሱን ማናይበት በጥበብ መመላለስ። አባታችን አባ እንጦንስ ደቀ መዛሙርቱ አንድ ጥያቄ ይጠይቁታል ይላል። የነገሮች ሁሉ የመጨረሻውና ጣሪያው ጥጉ ምንድነው ተብሎ ሲጠይቁት አባ እንጦንስም መልሶ የሁሉ ነገር መጨረሻው ጥበብ ነው ብሎ ይናገራል። ጥበብ ማለት ሊቃውንት በተለይ የነገረ መለኮት ምሁራን እንደሚያስቀምጡልን ዕውቀት ኦርቶዶክሳዊ ዕውቀት ብለን የምንገልጸው በጥበብ የታሸው ዕውቀት ነው። ዕውቀት አይምሮን ይመግባል ነው የሚሉት። ነገር ግን በዕውቀት ላይ ዕውቀት ሊቀየር የሚችልበት መንገድ አለው። ጥበብ ወይም ማስተዋል ግን ልቡናን ትመግባለች ነው የሚለው። ስለዚህ የሚበልጠው ልብን መመገብ እንደሆነ ያስረዳሉ። በእምነት ብለን ስንል እምነት ስርዓትና ትውፊት ምን እንደሆነ በሚገባ ተረድቶ ራስን ቤተክርስቲያንን ከሐሰተኞች ቅሰጣ የምንጠብቅበት ሂደት ነው። ምክንያቱም የምናየው ነው ዓለሙ ከመጀመሪያው ክፍለ ዘመን ጀምሮ ክርስትና በስቃይ ውስጥ ነው ያለው። አሁንም ድረስ ወደፊትም እስከ ምጽአት ድረስ ብዙ የቅሰታ ስራዎች አሉበት። በዚህ ውስጥ ልባችን ስፉ አድርገን የምናያቸው መከራም አለ። ከዛ ራስን መጠበቅ ነው። ስርዓትን፣ ትውፊትን፣
እምነትን መጠበቅ የምንችልበት ነው። በየትኛውም ዓለም የገዳማውያን ሕይወት የዕቅበተ እምነት ወይም እምነትን የመጠበቅ ሕይወት እንዳላቸው እናያለን። ሌላው ዕቅበተ እምነት ስንል ከፍ ሲልም የቤተ ክርስቲያን አስተዳደር ኃላፊነት እንዲሰማን ሆኖ መገኘት ማለት ነው። መቼም ወኩን መሃይምነ እስከ ለሞት ሲል ለየትኛው ብለን መጠየቅ አለብን። ለገዛ ሕሊናችን ገና መታማኞች መሆን አለብን። ለህብረተሰቡ ለምንኖርበት የገዳማውያን ማህበረሰብ ወይም ደግሞ ላለው ከገዳሙም ውጭ ላለው ለምእመኑም ታማኝ መሆን አለብን። ለፈጠረን አምላክ ደግሞ ታማኞች ሆነን መገኘት አለብን ማለት ነው። ዕቅበተ እምነትን ስናነሳ የምናያቸው መነኮሳቱ በስልጠናው ዙሪያ ያተኮረ ሐሳቦችን እንዲሁም የገዳማትን ወቅታዊ ሁኔታ አንስተው ምክክር አድርገዋል። እኔ ከጉራጌ ሀገረ ስብከት ከምሁር ኢየሱስ ገዳም ነው የመጣሁት። መምህር ዘኢየሱስ እባላለሁ። አበምኔት ነኝ። እኔ መጀመሪያ አስተያየትም ምስጋናም አለኝ። የጥናታዊው የዝግጅቱ እጅግ በጣም የሚጠቅም ዝግጅት እና ጽሁፍ ትምህርት ስለሆነ እንዲያው በወደፊት በመምሪያውም በኩል ለእያንዳንዳችን ገዳማት ደርሶ ገዳማውያንን በተወሰነ መልክ ግንዛቤ የምንሰጥበት መንገድ የሚመቻችበት ሁኔታ ቢኖር። ጥያቄ ግን አሁን በተሰጠው ትምህርት ላይ በሶስት እየተከፈሉ ነው የመጡት። እምነት፣ ተስፋ፣ ፍቅር አለን። እንደገና ደግሞ ንጽሐ ስጋ፣ ንጽሐ ነፍስ፣ ንጽሐ ልቡና ብለናልን። ከዛ በፊትም እንደዚሁ በእምነት ጀምረን ወደ መንፈሳዊነትና ወደ ሱታፊ አምላክነት የምንደርስበትን ደረጃዎች ዶክተር ያቀረቡበት መንገድ አለ። ትምህርቱ ግንዛቤ እንዳለ ሆኖ የወሰድነው እኔ ግን ከሰው አፈጣጠር ጋር ስንመለከት ሰው የሶስት ነገር ውህደት ነው የሚል አስተምሮ አለ። በአንዳንድ ቤተክርስቲያንም ወይም በእኛም አባ ሊቃውንት ዘንድ አይ የሁለት ነው ማለት የሶስት ነው ስንል የስጋ የነፍስና የመንፈስ ብለው መንፈስን አውጥተው የሚያስቀምጡበት መንገድ አለ። እንደገና ደግሞ አይደለም ነፍስና መንፈስ ይሆንና ነፍስ ደግሞ ሁለቱን አዋህዳ የምትቀጥል ነው የሚል አስተምሮ አለ እና በዚህ ዙሪያ ላይ ይሄ መንፈሳዊነት የምንለው ደረጃ ከእግዚአብሔር የሚሰጥ ሀብት ወይም ሱታፊ አምላክነት ደረጃ ላይ የምንደርስበት ስለሆነ ይህችም ደግሞ የሰው ልጅ እግዚአብሔር አምላክ ሲፈጥረው እፍ አለበት ሕያውም ሆነ ይላል እና ከሌሎች ፍጥረት የሚለይበት ነውና ከአምላክ ጋር ያለን ሱታፌ በዚህ ሥላሴንም የምንመስልበት አምላክን የምንመስልበትም ተፈጥሯችን ራሱ የመንፈስ ጉዳይ በውስጣችን ያለችው መንፈስ ናት። ይቺ ደግሞ ከእግዚአብሔር የተሰጠች ናት የሚለው አለ ከሌሎቹ እንስሳት ጋር እና አሁን ይሄ ንጽሐ ልቡና ብለን የምናስቀምጠው ነገር ይህች ነፍስ ናት ወይ ማለት መንፈስ አሁን ነፍስ ስጋ ነፍስና መንፈስ ብለው በሚያስቀምጡት ደረጃ ላይ ይህች መንፈስ ናት ወይ ንጽሐ ልቡና ላይ ብለን የምንጠራት ለሷ ገንዘብ አድርገን መስጠት እንችላለን ወይ የሚል እንዲሁ ጥያቄ ግንዛቤ እንዲሰጠኝ ነው። ስሜ አባ ወልደ ኪዳን ሐዋርያ ክርስቶስ እባላለሁ። ከሰሜን ወሎ ሀገረ ስብከት ተከዜ ምዕራፈ ቅዱሳን ወኃይላ ለጥበብ አቡነ ሐዋርያ ክርስቶስ አንድነት ገዳም በቀረቡት ጥናታዊ ጽሑፎች ላይ ከፍ ያለ ምስጋና ያለኝ መሆኔን አቀርባለሁ በመጀመሪያ ደረጃ። በቀጣይ ደግሞ ይህንን አይነት መርሃ ግብር እንደ አስተዳደር መምሪያውም ሆነ እንደ ጠቅላይ ቤተ ክህነቱ ታስቦ በመዘጋጀቱ እንጠቅላለውን መወከል ባልችል እንኳን የእኛን ገዳም ወክዬ ልባዊ ምስጋናዬን አቀርባለሁ። ወደ መፍትሄዎቹ መግባቱ ተገቢ ከሆነና ሰዓቱ ከሆነ የተወሰኑ መፍትሄዎችን ልጠቁም ብዬ ነውና አቅም ያጠረው መፍትሄ ሊሆን ይችላል፣ እውቀት ያነሰው መፍትሄ ሊሆን ይችላል። ግን ጋን በጠጠር ይደገፋልና ይጠቅም ይሆናል ተብሎ ይያዝልኛል ብዬ ተስፋ አደርጋለሁ። አንደኛ ገዳማዊ ሕይወት ተቋማዊና ቀኖናዊነቱ ቢረጋገጥ። አሁን እንደ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ብዙዎቻችን ሌሎቹም ይተቻሉ፣ እኛም እንተቻለን። ማን ያስተካክለው? ሁሉም ባለ እሮሮ ከሆነ ሁሉም ባለ ቁጭት ከሆነ መፍትሄው ምንድን ነው? እንደው የሚመስለን እኔ እንደ ገዳማችንም እየሄድንበት ያለው
ገዳማዊ ሕይወቱን ቀኖናዊነቱንና ተቋማዊነቱ ቢረጋገጥ እንደ መፍትሄ ተቋማዊነትንና ቀኖናዊነትን ብናጠብቅና ይህ ቢረጋገጥ አንድ መፍትሄ ይመስለኛል። ሁለተኛው የኢትዮጵያ ገዳማት ወጥነታቸው በስርዓተ አበው ይሆን ዘንድ የወጣው ስርዓተ አበው እጅግ ተመርምሮና ተጠንቶ ከታች እስከ ላይ ስርዓቱ ወጥ ቢሆን። ሶስተኛ የገዳማት ሁለንተናዊ እድገት። አሁን ለዚህም ችግሮቹ ብዙ ናቸው ቀርበዋል። ግን እንደ መፍትሄ ገዳማት ሁለንተናዊ እድገት ቢኖራቸው ምን ማለት ነው? አእምሯዊ፣ በእውቀት የተመሰረተ መንፈሳዊ፣ ሃይማኖታዊ ሕጸጽ የሌለበት ቁሳዊም እድገት ያስፈልጋል። ቁሳዊም እድገት ያስፈልጋል። ልማቶች በሶስት ደረጃ ቢታዩና ገዳማት በዚህ ልክ ሁለንተናዊ እድገታቸውን ለማረጋገጥ ለቃሉ ይቅርታ እየጠየቅኩኝ ስትራቴጂክ እቅድ የሚያወጡ ገዳማት ላይ እና ለገዳማት እንደዚሁ ስትራቴጂክ እቅድ እየወጣ እና ይህ ሁለንተናዊ እድገታችን ላይ የሆነ ጠብታ ሊያኖር ይችላል የሚል ተስፋ አለ። ያለበለዚያ በትናንሾቹ ጉዳዮች ላይ ብቻ ያተኮረ ጭቅጭቅ ውስጥ ገብተን ሰፋፊ ሀገራዊ ጉዳይ ይመስለኛል። የኢትዮጵያ ገዳማት ጉዳይ የኢትዮጵያ ጉዳይ ነው፣ አልፎም የዓለም ጉዳይ ነው። ምክንያቱም በሁሉም ቦታ የኢትዮጵያ ቤተክርስቲያን አለችና። አራተኛ የገዳማት መዋቅራዊ አስተዳደራዊ አቅም ግንባታ ቢኖር። እሞሃይ ጽጌ ማርያም ከሚዛን ደብረ በረከት አቡነ ተክለ ሃይማኖትና ቅዱስ ዑራኤል የእናቶች አንድነት ገዳም። በመጀመሪያ ጉባኤውን የተዘጋጀውን ጉባኤ ሳላመሰግን ማለፍ አልፈልግም። ትምህርቱ እጅግ ለሕይወታችን ወሳኝና ምንም አይነት አስተያየት የማይሰጠው ቢሆንም ዳሩ ምንኩስና አወሳሰዱ አሰጣጡ ላይ ነው እኔ ትልቁ ፈተና እንዳለ የሚሰማኝ። በእኔ አቅም ምንኩስናውን እንዴት ነው እየተቀበልነው ያለ ነው? ከየትስ ነው የምንቀበለው? በየቦታው ላይ በአንድ የነፍስ አባት ደብዳቤ ምንኩስና ይሰጣል። እውነት ግን አካሄዱ እንዲነበሩ መልሱ ለአባቶቼ ይሁን። በገዳም ያልተፈተነ በአበምኔት ወይንም በመምኔት ለዚህ የበቃ ነው የተዘጋጀ ነው ያልተባለው በነፍስ አባት ብቻ በካህናት ደብዳቤ እየሄዱ ምንኩስና የሚቀበሉ ከሆነ ሕይወቱን እውነት እንኖረዋለን ወይ? እና የምንኩስና አመጣጡ ቅድሚያ ትኩረት ቢሰጥበት። ቅድም በትምህርታችን ላይ የተሰጠ አንድ ትምህርት እጅግ በጣም ይበልጥ ደስ ብሎኛል። ምንድነው? እኔነት ቀርቶ እኛነት የሚለው። በመጨረሻ ደረጃ ላነሳ የምፈልገው አሁንም ያሉትን ገዳማት አባቶች ወርዳችሁ ብትፈትሹን፣ ብታዩን፣ ያለ እውቀት የሰራነውን ስተት ብታርሙን፣ የሳትነውን ብታሳዩን። የመጣሁት ደቡብ ጎንደር ማኅደረ ሰላሙ ለፊልጶስ ደብረ ዕንቁ ማርያም ገዳም ነው። የሥራ ድርሻዬ መምህርነት ነው። ትምህርቱን የተማርነው ትምህርት ደስ ይላል። ነገር ግን ስንማርም ሆነ ስናየው የእኛ እውቀትና የእርሳቸው እውቀት ስለማይመጣጠን ያመልጠናል እና ይችን ነገር በማስታወሻ እንድትሰጠን ብትሆን እኛን ፈጥነም ያው ሀገራችን የሚያስታውቀው ደከም ያልን ስለሆነ አንዱ ይሄ ነው። ሁለተኛው ደግሞ ትንሽ አባቶቻችን ስትነግሩን እንደሰማነው ሁሉ በጉባኤ ለቆዩ ወንድሞችም አባቶችም ሁሉ ሕዝብ ሲነገር እንደው ጣምጣም ይላል። ከጉባኤ ተለይቶ በጉባኤ አድገን ከጉባኤ ደግሞ ተለይተን ኑረን እዚህ የጉባኤው ነገር ሲነገር ስንሰማው ቅር እያለን ነው በመለየታችን። አሁን ደስ ብሎናልና ይህ ትምህርት በየጊዜው ይሰጣል አይሰጥም ወይስ ለዘንድሮ ቅምሻ ብቻ ነው? እንደኔ ወደፊት የሚቀጥል ከሆነ ተስፋዬ የለመለመ ነው። ገዳማውያን መነኮሳት ለቅድስት ቤተ ክርስቲያንም ለሀገርም ብሎም ለዓለም ከመጸለይና ከመማለድ ባሻገር ከምንጩ ሆነው ጠቃሚ ሐሳቦችን ማመንጨት አይሳናቸውም። ስለ ገዳማት የወደፊት ሁኔታና ተተኪ መነኮሳትን ስለማፍራት መንፈሳዊ ዕውቀትና ብስለት በተሞላበት መንገድ ሐሳባቸውን እንዲህ ይገልጻሉ። ያለኝ አስተያየትና ብስተካከል የምለው ነገር
አሁን የመነኮሳት ልብስ ማን እንደምሰራውም አይታወቅም። ትርጉሙን የማያውቁ ሰዎች ይሰሩታል። ከዛ በኋላም ማን እንደሚገዛውም አይታወቅም። ገዢው መነኩሴ ይሁን ከየት መጣ ምንም አይነት መረጃ የሌለው ነው። ይሄንን መቆጣጠር አይቻልም፣ ወደ መስመር ማስገባት አይቻልም። ሌላው ደግሞ የምንኩስና አሰጣጥ ላይ እጅግ በጣም አጽንዖት ተሰጥቶ ብሰራ ለውጥ ይመጣል ብዬ አምናለሁ እና በሥርዓተ አበውም እንደተጻፈ በመጻሕፍቱም አንድ ሰው እኔ በቅቻለሁ ደርሻለሁ ልመንኩስ ብሎ አይጠይቅም። ምንኩስና እኔ ይገባኛል ብሎ አይጠይቅም ነው። አሁን ግን ማንም ጠይቆ ነው ወደዚያ ምደርሰው እና ይሄ በየገዳማቱ ካልቆመ አበው መነኮሳት ተሰብስበው የገዳሙ አበምኔት ይገባዋል ብሎ ሳይሰጥ በጥያቄ በክስ ለዚህ ማዕረግ የሚበቃ አለ እና ይሄ ወደ መስመር ብገባ እኔ የመጣሁት ሐይቅ ቅዱስ እስጢፋኖስ አቡነ ዮስማ አንድነት ገዳም ነው እና በዚያው አገልጋይ ነኝ። እኔ የምናገረው አሁን ያለንበትን ሁኔታ ጠቅለል የሚያደርግ ነገር ይዘን ነው ያለነውና የተነሳ ነው መነጋገር፣ ለመወያየት፣ ችግራችንን ለመፍታት በውስጣችን ያለውን ችግር አሁን የተተነተነውን ችግር ሁሉ ችግሩን አውቀን ደግሞ መፍትሄውንም ከአባቶቻችን ከቅዱስ ሲኖዶስ ጋር እየተወያየን መፍትሄ ለማስቀመጥ ብለን እያቀረብን በዚህ ዓመት እግዚአብሔር የተመሰገነ ይሁን የአቅማችንን እንደ አባቶቻችንም እንኳ ባንሆን በቦታቸው ላይ ነው እና ያለነው ከበላይ መንፈስ ቅዱስ ከሚመራቸው አባቶቻችን ጋራ እየተወያየን ለመስራት እየተንቀሳቀስን ነው ያለነው። እሞይ ትርሲተ ገብርኤል ከጅማ መረዋ አቡነ ተክለ ሃይማኖት እና ቅድስት ክርስቶስ ሰምራ አንድነት ገዳም የመጣው የውጭ ዓለማት በአሁኑ ሰዓት ቤተክርስቲያን በገዳማት ወይም የምንኩስና ሕይወት በእድገት ላይ ነው ያለው። በአንጻሩ ደግሞ የምነናው ሕይወት ብዙ ትልቅ ታሪክ የነበራት የኛ ቤተክርስቲያን ደግሞ እያቆለቆለ ነው እየታየ ያለው። ለዚህም ደግሞ ትልቁን ምክንያት ተደርጎ የቀረበው ነገር ምክንያቱንና መፍትሄው ላይ ስንመለከት የጤና የትምህርት ወይም ደግሞ የተለያየ ያለመመቻቸት የተሻለ ህይወትን ፍለጋ የሚለው ነገር እንዳለ ሆኖ ግን ለመበረታታቱ ትልቅ ምክንያት ይሆናል ብዬ የማስበው የከተማው መናንያንን መቀበል ነው። መናንያን ብዙ ጊዜ እደ ጥበባትን ይማራሉ ገዳምን በኢኮኖሚ ለመደገፍ ሲባል ያን የተለያየ ፈተናዎች በሚመጣባቸው ጊዜ በቃ በቁሪት ሄዶ ይህንን እየሰሩ የመኖርን አንደኛ አማራጭ እየተደረገ ተይዟል እና ለዚህ የገዳማዊ ህይወት መዳከም ምክንያት የሆነው ቁሪት ከሆነ አሁን እዚህ ጋር ራሱ በህጋዊነት ተጠቅሶ የአንድነት የዳቤ ገዳም የቁሪት ገዳም ደግሞ በአድባራት ሆነ ገዳም ስም ያለው እየተባለ ነው። በታወቀ ፈቃድ ነው የቁሪት ገዳም እንዳለ እየተነገረ ያለው። ያንን የቁሪትን ገዳም ማስቀረት አይቻልም ወይ? ቁሪት የሚባለውን ነገር ለምን እንዲቀር አይደረግም? እዛ ጋር በተለያየ ችግርና ምክንያት ተሰብስበው ያሉትን መናንያን አሁን ለምሳሌ መንግስት በተለያየ በየቦታው ላይ ስራ አጥ ወጣቶችን ያደራጃቸዋል። በሚችሉት ሙያ ዘርፍ ራሳቸውን እንዲችሉ ያደርጋል። ስራ ይሰራሉ፣ እንደዛ ይቀጥላሉ። እነዚህን መናንያን ግራ ገብቷቸው ያሉትን መናንያን በአንድነት ቢታቀፉ ከጠቅላይ ቤተ ክህነቱ በሚወርድ መመሪያ ሙያ አላቸው። ሙያቸውን ተጠቅመው አሁን ቅድም አባቴ ዛጋ ሲናገሩት የነበረው ነገር አለ። አልባሳቱ የትም ማንም በምንድን ነው የሚሰራው አሉ። ብዙዎቹ ቆብ ሰራለሁ፣ ሽመና ሰራለሁ፣ ይሄ ነው፣ ከዚህ ያለፈ ብዙ ነገር የለም። ግን ህይወታቸውን ለማስቀጠል የሚችል ስላልሆነ እዛ ጋር የሚያገኙት ገቢ የአብዛኛዎቹ ህይወት በውድቀት ላይ ነው ያለው። ቀኖናዊነቱ ጥብቅ ያለ ለምን አይደረግም? እስከ መቼ ድረስ የግብጽ ቤተክርስቲያንን ቅድስና እያወራን የምንኖረው? ሁሉም መነኮሳት እኮ ሽቶት ነው የወጣው ይሄንን ህይወት። ካለመመቸትና ግራ ከመጋባት የተነሳ እየባከኑ ያሉትን
ማዳን መታደግ የሚችለው ማን ነው? አባ ገብረ ሥላሴ ከርዕሰ ገዳማቱ አድባራት ጣና ቅዱስ ቂርቆስ የአባቶችና የእናቶች አንድነት ገዳም ቤተክርስቲያኒቱን ብቻ ሳይሆን አገሪቱንም ለማስቀጠል የመጀመሪያውም የመጨረሻውም መካከለኛውም ገዳማት እንደሆኑ አሁን በጥናቱ ቀርቦልናል በሚገባ። በእርግጥም ይህ መሆኑን ይዘነው ያልሰራ ነው እንጂ ሌላ መፍትሄ የለንም። ምክንያቱም መድኃኒታችን ኢየሱስ ክርስቶስም በመጀመሪያ የጀመረው ገዳማትን ነው። ከዚያም ትምህርትን ጉባኤ ቤትን ነው። ቤተክርስቲያኒቱ ያለ ገዳማት አትኖርም። ገዳማት ያለ ቤተክርስቲያን ወይም ደግሞ ኢትዮጵያ ያለ ገዳማት መኖር አትችልም። ይህንን ለማጽናት እኔ አሁን ቅድም የተዘረዘሩትን ችግሮች ይፈታል ብዬ ያሰብኩት ምንድነው እንደኔ በየገዳማቱ ጉባኤ ቤት ቢኖር ይሄው ሁለት ነገርን ይፈታል። አንደኛ ልማር ብሎ ልውጣ የሚል መነኩሴን ፈተና ያስቆማል። ሁለተኛ ሳይማር ገብቶ ሳይገበው የሚኖር መነኩሴን ከዚያው ተምሮ እንዲጸና ያደርጋል። ሶስተኛ ጉባኤ ቤቱ ከገዳሙ መሆኑ ተማሪው ዕውቀት ብቻ ሳይሆን ሕይወትን ይዞ ይወጣል። እንግዲህ ይቅርታ አድርጉልኝ፣ እኔ ባለሁበት ገዳም የአራቱ ጉባኤያተ መጻሕፍት በርዕሰ ሊቃውንት አባ ገብረ ኪዳን ግርማ ትርጓሜ መጻሕፍት አለ፣ የድጓ መምህር አለን፣ የቅዳሴ መምህር አለን። ከዚያ የሚኖሩት ወደ 150 ምናምን ደቀ መዛሙርት አሉ። 40 ቀን ውስጥ ሳይቀበል የሚያልፍ አንድም ደቀ መዝሙር የለም። እንደውም አሁን ከገዳሙ ላይ ያሉት ቀዳሴያን፣ ዲያቆናት፣ ካህናት ከዚያው ተምረው በዘመኑ ነው የቀሩ ናቸው ማለት ነው። ያ ማለት ያ ተማሪ ዕውቀት ብቻ ሳይሆን ሕይወትንም ይዞ ይወጣል። ቢወጣም እንኳን ቤተ ክርስቲያኒቱን አውቋት አንግቧት ያልፋልና በየገዳማቱ ከታችም ፊደል ለሚቆጥር ደግሞ ከመናኙ ዳዊት ውዳሴ ማርያም ሳይማሩ የገቡትን መናንያን ተምረው ዳዊት እንዲደግሙ ዲቁና እዚያው እንዲያገኙ ከታች ደግሞ ቁጥር የሚያስተምር ሁሉ ከመናኙ መደበናል። ወልደ ዮሐንስ ከገዳመ ቅዱስ ጳውሊ ወቅዱስ እንጦንስ ሕፃን ገዳም ነው። በደቡብ ምዕራብ ኢትዮጵያ በቤንች ሸጋ ሀገረ ስብከት የሚገኝ ገዳም ነው። ገዳማት የዩኒቨርሲቲ ምንጮች እንደሆኑ አስተምረውናል። እሰየው ጥሩ ነው። ግን ብዙ ጊዜ በምዕራባውያን የነበሩ ገዳማት ሲጠቀሱ ወደ ዩኒቨርሲቲ ተቀይረው ነው የምናገኛቸው ማለት ነው። እና የኢትዮጵያ ገዳማትም ራሳቸውን ለውጠው ዩኒቨርሲቲ የሚሆኑ ከሆነ ይሄ ስኬት አይደለም። ለዩኒቨርሲቲ ግን የጥበብ ምንጭ ሲሆኑ ይሄ በጣም ጥሩ ስኬት ነው። እና ያ ምዕራባውያን ላይ ያጠላው ጥላ በስልጣኔ ሰበብ ገዳማቶቻችን ላይ አጥልቶ የተነሱበትን መጀመሪያ መንፈሳዊ ሕይወታቸውን መንፈሳዊ ገዳማዊ ሕይወታቸውን ማጠናከራቸውን ትተው ወደ ሌላ እንዳይቀየሩብን ምን ማድረግ መቻል አለብን? አስቀድመን እንዴት መከላከል ይኖርብናል? ዘመኑን በዋጀ ሁኔታ የሚለውን አጠር ያለ መልስ ቢሰጡን ለማለት ነው። ሌላው በቅዱስ ሲኖዶስ ስብሰባ ጊዜ በዓመት 2 ጊዜ ጥቅምትና በግንቦት ርክበ ካህናት ይደረጋል። በዚያን ጊዜ እንግዲህ ገዳማት መካነ ጸሎት ናቸው። ትልቁ ድርሻቸውም ጸሎት ይመስለኛል። ቅዱስ ሲኖዶስ ለገዳማት ከቅዱስ ሲኖዶስ ስብሰባ በፊት በጉባኤያችን እግዚአብሔር መንፈስ ቅዱስ መሪ ሆኖ ሁሉን ነገር እንዲያከናውንልን ቅድም እንደተባለው ገዳማት የሙሴ እጆች ስለሆኑ ማለት ነው ለአንድ ሳምንት የጸሎት ጊዜ ቢኖራቸው የታወቀ ስለ ቅዱስ ሲኖዶስ ጉባኤ ተብሎ የሚጸልዩት በጥቅምትና በግንቦቱ ሲኖዶስ ስብሰባው ከመደረጉ በፊት የአንድ ሳምንት ሱባኤ እንዲይዙ ቢደረግ አባቶቻችን እዚህ ስትሰበሰቡ ገዳማውያን በዛ በጸሎት የሙሴ እጅ ሲሆኑ እግዚአብሔር ያው እናንተን ከኢያሱ ጋር የነበረ አምላክ ሆኖ ድል እንድትነሱ ያደርጋችኋል ብለን ስለምናስብ ለማለት ነው። ምንኩስና እንዴት ይሰጥ? የት ይሰጥ? ቦታው የሚሰጥበት ቦታ የት ነው? እንዴት ይሰጥ? ከአባቶቻችን ጋር ፈቃድ እንዴት እናገኝ፣ እንዴት እንገናኝ የሚለውን ነገር እያስቀመጥን ስለሆነ ይህ ነገር ለእኛ በቅርቡ ቢደረግልን መፍትሄ ነው እላለሁ እና ማስተማርም ሆነ መማርም ሆነ ፈጥኖ ማመንኮስ የእኛ ብቻ አይደለም ችግሩ የአድባራቱ የሀገረ ስብከቱ አይመጣም። ብቻ ቆቡ ነው አባቱ፣ ቆቡ ነው መኖሪያው። ከዚያ በኋላ ያው አገልግሎቱን እየፈጸመ ይኖራል። ይሄ የኛ የራሳችን ችግር ይመስለኛል፣ አለመናበባችን ይመስለኛል። ተላይ ሲላኩ ጀምሮ ገደብ ለምን አይሰጣቸውም? አንድ ሲላኩ ጀምሮ ተመክረው ተምረው ይመንኩሱ፣ እናንተ ጋር ቆይተው ፈትናችሁ አመንኩሷቸው
የሚለው ነገር ቢቀመጥ ጥሩ ነገር ነበረ። በመርሃ ግብሩ ላይ በተሰጡ ስልጠናዎች ትልቅ ግንዛቤ እንዳገኙበትና ገዳማት ህብረታቸው እንዲጠናከር፣ ትውውቅ እንዲኖራቸው፣ እርስ በርሳቸው እንዲደጋገፉ የሚያደርግና የመሳሰሉትን ግንዛቤ እንደጨመረላቸው ይገልጻሉ። መርሃ ግብሩ የምንጠብቀው ነበር። ምክንያቱም በየግል የምናውቃቸውን የቤተ ክርስቲያን ወይ በተለይም ብሎም ደግሞ የገዳማትን ችግር በአንድ ላይ ሁሉም ተወያይቶ ችግሩን ማወቅ አንዱ እያንዳንዱ ችግር የቤተ ክርስቲያን ችግሮች መፍትሄውም ችግሩም ከገዳማት ላይ አሁን በተለይ የገዳማት ችግር ከራሳቸው ላይ ያለ መፍትሄውም ግን ከእጃቸው ስለሆነ ይህንን መወያየት መቻላችን ይሄ ስብሰባው ጉባኤው በዚህ መንገድ መዘጋጀቱ ነገ መፍትሄ ያመጣል። ለምን መፍትሄ መጀመሪያ የመፍትሄ ዋና እንትኑ ደግሞ ችግር ነው። ምክንያቱም የጥበብ መምሯ ችግር ነውና ችግሩ ከታወቀ የቤተ ክርስቲያን ችግሮች ከታወቁ ነገ መፍትሄውን ማምጣት አይቸግርም። የኢትዮጵያ ገዳማት ለኢትዮጵያ ቤተ ክርስቲያን ለሀገሪቱ የሁለንተናዊ ስሪታቸው ምንጭ ናቸው። በገዳማት ኢትዮጵያ ነው ትምህርቱ፣ ጥበቡ፣ መንፈሳዊ የእምነት መሰረቱ፣ ንጽህናው፣ ቅድስናው የሀገርም ሆነ የቤተ ክርስቲያን አስተዳደሩ ምንጭ የሚሆነው ከቤተ ክርስቲያን ነው እና እነዚህን ገዳማት አናቦ አገናኝቶ አዋህዶ በተለያዩ ምክንያቶች ስልጠና መስጠቱ የእርስ በርስ የልምድ ልውውጥ ይፈጥራል። ከአንዱ ገዳም የሌለው በሌላው ገዳም ሊገኝ ይችላል። ይቅርና መልካም ስራ ችግር እንኳን ቢኖር በአንዱ ገዳም ያለውን ችግር ያ ገዳም በምን አይነት መልኩ እንደፈታው የመፍትሄ ማግኛ የመፍትሄ ልምድ ማግኛም ጭምር ይሆናል። ከዚህ በተጨማሪ ደግሞ ገዳማውያኑ ራሳቸው እርስ በርሳቸው ይናበባሉ፣ ይተዋወቃሉ። የትውውቅም ጭምር ነው። አሁን ይህ አጋጣሚ ትውውቅ ይፈጥራል። እንደምታውቁት የኢትዮጵያ ገዳማት አብዛኛውን ኑሯቸው ከግንኙነት የራቀ ነው። ምክንያቱም ገዳም ሲባል በራሱ ከከተማ የራቀ ከተለያዩ የመገናኛ ቦታዎች የራቀ መንገድ የማይደርስባቸው ጭምር ያሉበት ነው እና ጠቅላይ ቤተ ክህነቱ በመምሪያ ደረጃ በተለይ በገዳማት መምሪያ ደረጃ እንዲህ ያለውን መርሃ ግብር አዘጋጅቶ ገዳማተ ኢትዮጵያን ከየአህጉረ ስብከቱ እዚህ ቦታ አምጥቶ ሰብስቦ ገዳማዊ ሕይወትን፣ ስርዓተ ገዳምን፣ ገዳማዊ ልማትን፣ ገዳማዊ አስተዳደርን፣ ክብረ ምንኩስናን፣ የምንኩስና ሕይወት ምድራዊ ብቻ አለመሆኑን ያውም የሰማይ መሆኑን ርዕሱም የተዘጋጀው መነኮሳት ማለት ምድራውያን መላእክት፣ ሰማያውያን ሰዎች ማለት ነው። በዚህ ርዕስ የተዘጋጀ መርሃ ግብር ነውና ይህንን መርሃ ግብር ማዘጋጀቱ ለገዳማቱ ብቻ ሳይሆን ጠቀሜታው ለሀገሪቱም ለቅድስት ቤተ ክርስቲያንም የሚሰጠው ፋይዳ ከፍ ያለ ነው። ለብዙ ዓመታት ደክመናል ይህን እድል ለማግኘት እና አሁን በተገኘው እድል ግን በጣም ደስተኞች ነን። ምክንያቱም ኢትዮጵያ ገዳማት በአሁኑ ሰዓት ብዙ ፈተናዎች ይኖሩታል። እነኛን ፈተናዎችን በየገዳማቱ ያሉትን ፈተና ለመቅረፍ ለመነጋገር፣ ለመወያየት ገዳማት ባሉበት ተጠናክረው እንዲቀጥሉ ስርዓተ ገዳም አባቶቻችን ባስቀመጡልን በዚያው መስፈርት እንዲቀጥል ያው ብዙ ውይይት ስናደርግ ነበር የቆየ ነው። እውቅና ለማግኘት ወደዚህ ወደ ጠቅላይ ቤተ ክህነት ለብዙ ዓመታት ተመላልሰናል። ግን አሁን እውቅናውን አግኝተን ዛሬ ተሰባስበን ዛሬ ሁለተኛ ቀናችን ነው። በጣም ደስ ብሎናል። የተጀመረ እንቅስቃሴ አለ። ይሄ እንቅስቃሴ የኢትዮጵያን ገዳማት በስርዓት በአስተዳደር በልማት በተለያዩ ጉዳዮች አብሮነት እንዲኖራቸው በህብረት የሚመራቸው አንድ የገዳማት ህብረት በተለይ አንድነት ገዳማት ህብረት አሁን እየተዋቀረ ነው ያለው። ምናልባት ከቅርብ ጊዜ በኋላ እውቅና ሊያገኝ ይችላል። ስለዚህ ገዳማቱ ደግሞ እንደዚህ በመዋቅራዊ ግንኙነት ሲኖራቸው ዛሬ በሀገራችን የሚታየውን ምንኩስናው ያልገባቸው መሰል መነኮሳት ወይም ያልመነኮሱም ሊሆኑ ይችላሉ፣ ወይንም የመነኮሱ ሆነው ምንኩስናው ምስጢሩ ያልገባቸው ሊሆኑ ይችላሉ። የነዚህን በዝቅታ የማሳየት ነገር የህብረት ገዳማት ሲኖር ለምሳሌ በአንድ ገዳም ችግር ቢፈጠር የመላይቱ ኢትዮጵያ ገዳማት ህብረት ችግሩን የመፍታት አቅም ይኖራቸዋል። ይሄ በኢኮኖሚ አቅም ሊሆን ይችላል፣ በምጣኔ ሀብት፣ በእውቀት ሊሆን ይችላል፣
በትምህርትና ስልጠና ሊሆን ይችላል። በተለያዩ ጉዳዮች ተናበው ተገናኝተው የህብረት ገዳማቱ የገዳማትን ችግር የአንዱንም ገዳም ችግር የሌሎችንም የበርካታ ገዳማት ችግር የመፍታት አቅም ይፈጥራል። የአብነት ትምህርት ቤቶች እንዲጠናከሩ፣ የገዳማት ፍልሰት እንዲቆም፣ አንድ ገዳም ለምሳሌ ቀለብ ያጣ ያንን ለመርዳት አንድ ገዳም ስርዓተ ገዳም ባይኖረው ከሌላ ከአበው ገዳማ ስርዓተ ገዳም እንዲኖረው ገዳማት መናንያን አባቶቻችን ባስቀመጡልን ስርዓተ ገዳም መሰረት በዚያው ለመንፈሳዊ በቁየትም ለታሪክ እንዳይወቅሰን ትውልዱ አንድ ከኛ የሚፈልገው ነገር ይኖራል። በነገራችን ላይ መነኮሳት በገዳማት ሲኖሩ በልማታዊ መዋቅሩም በተለያዩ በብዙ ዘርፍ ህብረተሰቡን ሊያገለግሉ ይችላሉ። ያንን እኛ ህንጻ ቤተክርስቲያን ብናንጽ፣ ልማታዊ መዋቅሩን ብናስፋፋ፣ ሌሎቹንም በገዳማት ውስጥ ያሉትን አንዳንድ ለህብረተሰቡ የሚያስፈልጉ ሽመናዎች ሊኖሩ ይችላሉ፣ ዕደ ጥበብ ሊኖር ይችላል። እነኚህ ሁሉ ከገዳማት ነው የሚወጡት። እነኚህን ለህብረተሰቡ ብናቀርብ ነገ ተተኪው ትውልድ እኛን ተከትሎ እንዲሄድ የታሪክ ተወቃሽ መሆን የለብንም። ይህንን አባቶቻችን ባቆዩልን መሰረት ያኑን ትውፊቱን ሳይለቅ ታሪኩን ማስቀመጥ አለብን ማለት ነው። አንድ መናኝ መነኩሴ ዓለምን ንቆ ሀብት ንብረቱን ትቶ መላ ሕይወቱን በጾም በጸሎት ተግቶ ለመኖር ወደ ገዳም ለምንኩስና ሲሄድ የአበውን አሰረ ፍኖት ተከትሎ ሕገ ገዳምን አክብሮ ሊኖር እንደሚገባ ይገልጻሉ። አንድ መነኩሴ ወደ ገዳም ይገባል። እንደ ሥርዓተ አበው በመጋቢ በኩል በሰባተኛ ቀኑ ይጠየቃል። ወደ ገዳም ልገባ ነው ካለ ወደ መምህሩ ያቀርባሉ፣ ወደ አበምኔቱ ማለት ነው። ከዚያ ቀርቦ ለምን ምን ብለህ መጣህ? ዘመድ ጠይቀህ ልትሄድ ነው ወይ ወይስ ቀኖና ኑሮብህ ጨርሰህ ልትሄድ ወይስ ከገዳም በረከት አግኝተህ ልትሄድ ምን ብለህ መጣህ ተብሎ በማይበሮ ፊት ይጠየቃል። በዚያን ጊዜ እሱ እናንተን መስዬ ልኖር መጥቻለሁ፣ አባቶችን መስዬ በገዳሙ መንኜ ልኖር መጥቻለሁ ይላል። በዚህን ጊዜ የገዳሙ ስርዓተ ጾሙ መከራ ነው። ጾሙ እስከ ማታ ነው። ውጣ ውረዱ መከራ ነው። ቀን በሊቀረድ ማታ በመጋቢ ታዞ ማደር ይከብዳል። ጾሙ፣ ረሃቡ፣ ህማሙ፣ ደወያቱ፣ ስቃያቱ ብዙ ነው። እነዚህ ነገሮች ተቋቁሞ ለመኖር እንዴት ትችላለህ ተብሎ ይጠየቃል። በዚህ ጊዜ እናንተን ያስቻለ ያስችለኛል ብሎ ይገባል። እንዲያ ካለ በኋላ ከዓለም ትተው የመጣኸው ነገር አለ ሆይ? ለምሳሌ የዋሱነህ አጥፍተህ ወይም የሰው ገንዘብ በልተህ ወይም ተጣልተህ ክስ ወይም ደግሞ ያልጦርካቸው ቤተሰቦች አሉ ሆይ? ራሳቸውን ያልቻሉ ህፃናት አሉ ሆይ? ተብሎ እኒህ ሁሉ ጥያቄዎች በተለያየ ምክንያት መስቀለኛ ጥያቄ ይቀርብለታል። እነዚህ ሁሉ ከሌሉበትና ዓለምን ደግሞ የመጣው የሚበላው አጥቶ ወይም ችግር ሆኖበት የሚለብሰው አጥቶ አማራጭ አጥቶ ይምጣ ወይስ ምን ነው የመጣ? ይሄ ሁሉ እያንዳንዱ ይጠየቃልና በዚያን ጊዜ በሰጠው መሰረት እኔ ዓለሙን እንደ ጥላ እንደሚያልፍ እንደ ቅጠል እንደሚረግፍ ተረድቼ መጥቻለሁ ይላል። ከዚህ በኋላ ያለውን ጾር ሸክምስ እንዴት ትችላለህ ሲሉት አባቶችን ያጸናኛል ብሎ ይገባል። ከገባ በኋላ በወጣኒነት ይያዛል። ባርዲት ያገለግላል። ባርዲት ሲያገለግል ትሩፋቱ በአንደበቱ አይነገርም። ለምንኩስና አመንኩስ ብሎ ራሱ መናገር አይችልም። እንደ ሥርዓተ ገዳም ማለት ነው። በተግባር ነው የሚገልጸው። ከዚያ በኋላ እንደውም ከ7 ዓመት በኋላ ከዓለም የመጣ ከሆነ ከ7 ዓመት በኋላ እንደውም 12 ይላል ከ7 ዓመት ያ ካልሆነ ከጉባኤ ቤት የቆየ 3 ዓመት ከሆነ በኋላ ያመንኩሱት ነው የሚለው። ከዚያ በኋላ ማይበሩ አይቶ ግብሩን፣ አነጋገሩን፣ አረማመዱን፣ ምናኔው እንዴት እንደያዘውና በምን መንገድ እየቀጠለ እንዳለ ይህንን ማይበሩ ነው የሚመሰክርለት። ብዙ ሀሳቦች ተነስተዋል። ለዚህ ሁሉ መሰረቱ ገዳማት ቦታቸውን እንዳይለቁ፣ ታሪካቸውን እንዳይለቁ፣ ትውፊታቸውን እንዳይረሱ አባቶቻችን ያስረከቡን አደራ በልተው እንዳያስቀሩ ስርዓተ ገዳም መጠናከር አለበት። የገዳማት ችግር ስንል እኛ ብዙ ጊዜ ችግር የምንለውን ነገር ከቁሳዊ ነገሮች ጋር ነው የምናያይዘው እንጂ በመጀመሪያ ደረጃ ለመነኩሴ ቁሳዊ ነገር ችግሩ አይደለም፣ እውነታው ማለት ነው። ምክንያቱም ስነ ልቡናው በመንኩስና ስነ ልቡና ከታነጸ የቁሳዊ ነገሮች ጉድለት ችግር አይሆንም። ነገር ግን ልማት በገዳማት ሊኖር ይገባል። መሰረታዊ ምክንያቱ የገዳሙን ችግር መፍታት ብቻ ሳይሆን ለሌሎች መትረፍ ስለሆነ በሌሎች ሀገሮች በነ ራሻ፣ በነ ግብጽ፣ በሌሎችም በነ ህንድ፣ በነ ሶሪያ ያሉትን ታላላቅ ገዳሞችን በሀገራችን በኢትዮጵያ ላይ እንዴት አድርገን እናስቀምጣቸው፣ እንዴት አድርገን እናምጣቸው የሚል ነው ጥያቄ ይጠይቀኛለሁ። በሀገራችን ከነሱ የሚበልጡ ታላላቅ ገዳሞች አሉ፣ ትልቆች አሉ። እነሱ አሁን ቅድም የጠራናቸው ገዳማቶች ውጮች ያደጉት በህንፃ ሊሆን ይችላል፣
ያደጉት በኢኮኖሚ ሊሆን ይችላል። እኛ ጋር ግን ያለው በህይወት የሚኖሩ አባቶቻችን ግን በእውነት ስንመለከት በየገዳማቱ የኢትዮጵያ ገዳማት የተለያየ ታሪክ አላቸው። በተለያየ ስርዓት ህግ አላቸው። የተለያየ አኗኗር ዘይቤ ያላቸው፣ የተለያየ አለባበስ ዘይቤ ያላቸው፣ የተለያየ አመጋገብ አላቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የውጭ ጉዳይ መምሪያ ኃላፊ መምህር ዳንኤል ሰይፈ ሚካኤል ስለ ገዳማት ምንነት ገልጸው ገዳማት ከተረጅነት ወጥተው ራሳቸውን እንዴት ይቻሉ በሚል ርዕስ ለመነኮሳቱ ያስረዳሉ። ገዳማት ከተረጅነት ወጥተው ወደ ረጅነት እንዴት ይሻገሩ፣ በልማት ራሳቸውን እንዴት ይቻሉ የሚል ርዕሰ ጉዳይ ነው። ገዳማት ከዓለም ተለይተው በዓለም ውስጥ የሚኖሩ ከዓለም ተለይተው በዓለም ውስጥ የሚኖሩ ወይም የሚኖሩበት መካነ ምኔት ነው። ከሰው ተለይተው በአንድነት ከሰው ተለይተው በብህቱና መነኩሴ ማለት ባህታዊ ማለት ብቸኛ ማለት ነው። ግን ከሰው ተለይቶ ብቸኝነትን መርጦ ግን በአንድነት የሚኖርበት ቦታ ነው ገዳም። ሰዎች ምንኩስናን የሚመርጡት ለብቸኝነት ነው። ግን ለብቸኝነት ወጥተው ግን በአንድነት ደግሞ ከሰው ጋር የሚኖሩበት የኢትዮጵያ ጥንታውያን ገዳማት ከመሰራረታቸው ጀምሮ አንደኛ በነገስታት የተደገፉ ህዝብ የተቀበላቸው በስደት ያልነበረባቸው ናቸው። ከመጀመሪያ ሲጀመር የትምህርት፣ የስነ ጥበብ፣ የማህበራዊ ደህንነት ማዕከል በመሆናቸው በሰዎች ዘንድ ሁሉ ትልቅ ከበሬታ የነበራቸው ናቸው። ሰዎች ፈልገዋቸው ገዳም ሊሄድ ተብለው በድንገት የሚገኙ ሳይሆን ተፈልገው የሚካሄድባቸው ነበሩ። ከዓላማም ሆነ ከተልእኮ አንጻር ግልጽ የሆነ ህልውና ነበራቸው። የታወቀ በመንግስት አዋጅ ውስጥ የተካተተ ልዩ ጥበቃ፣ ርስት ጉልት የተከፈለ። ስለዚህ ራስን የመቻል ተረጅነት የሚባሉ ጉዳይ አጀንዳቸው አልነበር። ይሄ በመሆኑ ማለት ነው ይልቁንም ኢትዮጵያ ራሷን እንድትችል ያደረጉ ኢትዮጵያ ገዳማት በመነኮሳቱ የተነሱ ሐሳቦችና ጥያቄዎችን ብፁዕ አቡነ አብርሃም መልስ የሰጡ ሲሆን የመፍትሄ ሐሳቦችንም ብፁዕነታቸው ይናገራሉ። በእናቶች በኩል የእናቶች ገዳምን አስመልክቶ የተሰጠ አስተያየት አለ። ምርቶቻቸውንም የሚያቀርቡበት ቦታ ይዘጋጅ የሚል አለ። ጥያቄውን እንቀበላለን። ወደ ጥናትም ውስጥ እናስገባውና እንደ እግዚአብሔር ፈቃድ መልስ የሚያገኝበትን መንገድ ለማመቻቸት ዝግጁ እንሆናለን። እናንተ በነገሩ ሁሉ የእግዚአብሔር ፈቃድ እንዲሆን ጸልዩ ነው። እነዚህን የሚፈጽሙ የሚያስፈጽሙ የገዳማቱ ህብረት አባቶች ኃላፊነቱን ቢወስዱ እንዳለ እንቀበለዋለን። እሱም በአጭር ጊዜ ይጸድቃል ብለን ስለምናምን ደንቡም እንደዚህ አይነት ክትትሎች ችግሮችን የመፍታት ከቤተ ክህነቱም እስከ ቅዱስ ፓትርያርኩ ድረስ የመገናኘቱን እድል በዚያ መልኩ ይሆናል የሚለውን እንቀበላለን። ለፍልሰቱ ትልቁ ችግር ተብለው የተጠቀሱ አሉ። እንደ ቁሬት እና አይንስ ማስቀረት አይቻልም ወይ? እስከ መቼ ድረስ ነው እያወራን የምንኖረው? ጥሩ ነው። መጀመሪያ ስናወራው ስለሆነ ወደ ስራው የምንገባ በችግሩ ከተስማማን ችግሩን ካወቅነው ችግሩን ለመፍታት የሚያግደን ነገር አይኖርም። ግን ችግሩን መጀመሪያ የጋራ ማድረግ፣ አዎ ይሄ ችግር አለ ብለን ማመን፣ የሁላችንም ድምፅ መሆን ከቻለ ችግሩን ለመፍታት በጣም ቀላል ይሆናል መፍትሄውና ይዘነዋል። አባቶች ይከታተሉታል ማለት ነው። ሌላው ይሄ ቀሳውስት የነበሩ ስርዓተ ገዳምንም የማያውቁ ቁምስና ይቀበላሉ። ከተቀበሉ በኋላ ደግሞ ያለማገናዘብ ራሳቸው ያመነኩሳሉ። ከዚህም የተነሳ አንዱ የምንኩስና ስርዓት ይጣሳል ተብሎ የተነገረውም ትክክል ነው። ይሄ የኛው ችግር ነው፣ እንነጋገርበታለን። የመነኮሳት ስም ከናባት ከናያት ዝም ብሎ ባለበት ከሚጠራ ስርዓት ባለው መልኩ ቢጠራ ነው። ብዙ ጊዜም እንደሱ አለ በብዙ ገዳማት። ለምሳሌ ዋልድባ አካባቢ የመጡ አባቶቻችንን ብንጠራ በአባቶቻቸው በስጋ ወላጆቻቸው ስም አይጠሩም። በሌሎችም ገዳማት ያው ገዳሙን በመሰረቱት አባት ስም ነው የሚጠሩት። ይሄ እያደገ መምጣት አለበት። በሌላውም ነው። አንዳንድ ጊዜ ዛሬ ላይ የተመሰረተ ገዳም ሲሆን ጻድቅ ተብለው መስራቹ ስያሜ እስካላገኙ ድረስ በእኒያ ሰው ስም መጥራቱ ትንሽ ስለሚከብድ እንደዚህ አይነት ሁኔታዎች ነው ያሉት። ይህንን ደግሞ በምንና እንዴት መለወጥ አለበት የሚለው ምክክር ይጠይቃል፣ ውሳኔ ያስፈልገዋል። በሀሳብ ደረጃ ይዘነው
በሊቃውንት ጉባኤ አስጠንተ ነው ወደፊት የምናየው ይሆናል ማለት ነው። ከስብሰባ በፊት እንደው ለአንድ ሱባኤ ጸሎት ቢደረግ ያግዛል። እውነት ነው፣ ጸሎት ወሳኝ ነው። ቤተ ክርስቲያን ሀገርንም ራሷንም ጠብቃ የምትኖረው በጸሎት ነው፣ በጸሎተ ማርያም ነው፣ በአባቶች ጸሎት ነው። ያ ባይሆን ኖሮ ምንም የትም መድረስ አንችልም። ስለዚህ በመንፈስ ቅዱስ የሚመራው ቅዱስ ሲኖዶስ በጸሎት እየታገዘ ይሄድ የሚለው መልካም ነው። እሱም ደግሞ ትናንትና ወስነናል። በመርሃ ግብሩ ላይ የተነሱ ሐሳቦች በርካታ ሲሆኑ 20 አንቀጾችን የዳሰሰ የአቋም መግለጫም ተሰጥቷል። የተሰጠውን ትምህርታዊ ስልጠና ውይይትና አስተያየት ባገኘነው ግንዛቤ የውሳኔ ሐሳቦችና መመሪያዎች ላይ በሰፊው ተወያይተን ንህነሰ ንተሉ እምነተ አበዊነ ቅዱሳን ዘንበለ ተወላውሎ እኛስ ያለመጠራጠርና ያለማመንታት የአባቶቻችንን እምነት እንከተላለን ሲል ቅዱስ ቄርሎስ በሃይማኖተ አበው ያስተማረውን ትምህርት አብነት አድርገን የሚከተለውን የአቋም መግለጫ አውጥተናል። አንደኛ፣ ቅዱስነታቸው ጉባኤውን ሲከፍቱ ገዳማት የቤተ ክርስቲያናችን ብዙ ሀብቶችን አቅፈው ይዘው ታሪካቸውን ጠብቀው ዕውቀት ሰጥተው ምንጊዜም የተደራጀች ቤተ ክርስቲያን አድርገው ያኖሯት ባለ አደራዎች ስለሆኑ እነዚህኑ ቅዱሳን መካናት እንደየሥርዓታቸውና እንደየወጋቸው ጠብቀን ለመጪው ገዳማውያን መነኮሳትና መነኮሳያት እንድናስረክብ የሰጡት አባታዊ አደራ በቃልም በስራም ሥርዓተ አበውን ጠብቀን በጥበብ ለመፈጸምና ለማስፈጸም ቃል እንገባለን። ማኅበረ ቅዱሳን ከሚሰራቸው በርካታ ሥራዎች መካከል ለአብነት መምህራን፣ ለደቀ መዛሙርትና ለመነኮሳት ከደረጃ 1 እስከ ደረጃ 3 ሥልጠናዎችን በመስጠት ዘመኑን የዋጀ አገልጋዮችን ማፍራት ሲሆን ለዚህ የመርሃ ግብር ማሳለጫ የሚሆንም የበኩሉን ድርሻ አበርክቷል። ሐዋርያዊት ቅድስት ቤተ ክርስቲያንን ፀሐይ ጽድቅ ኢየሱስ ክርስቶስ በዓለት ላይ የመሠረታት አምድ ስትሆን በየዘመናቱ የሚነሱ ማዕበል ያላናወጻት ሰማዕታት ልጆቿ ደማቸውን እንደ ውሃ ያፈሰሱላት ቅዱሳን ጻድቃን የመነኑላት ስትሆን ገዳማትና አብነት ትምህርት ቤቶች ደግሞ ለመጽናቷ መሠረት ናቸው። እነዚህ የሁሉ ምንጭ የሆኑ መንፈሳዊ ተቋማት ይጠናከሩ ዘንድ ሁላችንም የበኩላችንን አስተዋጽኦ እናድርግ። ንሴብሖ ለእግዚአብሔር ለዘበስዓተ ቅዱሳን ይሴባህ ለዘበስዓተ